ከሰሞኑ በአውሮፓ በተለይም በጣሊያን የተደረገውን የኢትዮጵያውያን ስብሰባ አስመልክቶ ወደ ጣሊያን አቅንቶ ነበር። ታዲያ ከአንዲት ግለሰብ ጋር ተከታታይ ቪዲዮዎችን እየሰራ ይገኛል። እንደምትመለከቱት እዚህ ጋር በማሊያ ሆኖ ነበር ቪዲዮን ያጋሩት። ብዙዎችም ሀሳብ አስተያየት ሲሰጡም ተመልክተናል። ቀደም ብሎ እጇን አሳየ፣ በመቀጠል ጎተት አድርጎ እንድትገባ አድርጎ ዳንስ በመሰለ መልኩ ነው ቪዲዮአቸውን ያጋሩት። እዚህ ላይ ነው ታዲያ ብዙ ትኩረት ስቦ ብዙዎች ሀሳብ አስተያየት የሰጡት። ስሟ ሜሊ ነው ማሊያውም ላይ እንዳለው። እስቲ ወደ ኮመንቱ እንግባ። በመቀጠል ምን አይነት ቪዲዮ ከዚህ ግለሰብ ጋር እንደለቀቁም አብረን እናያለን። ያንንም አስመልክቶ ነው ብዙዎች ፋኑኤል በቃ እውነትም አዲስ ሰው ይዟል፣ ይቺን ግለሰብ በተለያዩ ቪዲዮዎች ለቋታል እያሉ መነጋገሪያ ያደረጉት። ይህን ጉዳይ ጠቅለል ያለውን እውነታና ፋኑኤል ከሜሊ ጋር ያለውን ግንኙነት በዝርዝር እናስደምጣቸዋለን። ጣሊያን ሀገር ድረስ ሄዶ ብዙ ቪዲዮዎች እንዲሰራም ያደረገውን ቅጽበት በዚሁ እናስታውሳቸዋለን። በሌላ በኩል የፋኒ ፍቅረኛ የሆነችው የልጆቹ እናትም የነበረችው የትዳር አጋሩም የነበረችው ሳምሪም አዲስ ህይወት ጀምራለች ተብላ በብዙ ቦታ እንድትወቀስ ስላደረጋት ጉዳይ የጉዳዩ ባለቤት አብሯት ቪዲዮ ሲሰራ የነበረው የሱም ጓደኛ ብዙ ምላሾችን ሰጥቷል። ሳምሪም አዲስ ህይወት ውስጥ ነች ስለተባለው ጉዳይ የተሰሙ አዳዲስ መረጃዎች አሉ። እናቷ ጂጂኪያም ሀሳቧን ሰጥታለች። ሁሉንም አብረን እንቃኘዋለን። አብራችሁን ቆዩ። ቅድም እንዳልኳችሁ ይህን ቪዲዮ እንግዲህ ካጋሩ በኋላ ብዙዎች ኮመንት ሲያደርጉ ነበር። እስቲ ኮመንቱን ቀድሜ ላንብብላችሁ። ያው እንደምትመለከቱት ሳምሪን አታክልም ልንገርህ ብዬ ነው ሚላለ። እንደ ሀገር ጦርነቱ አሁን ነው የተጀመረው ይላል። ያው እንግዲህ በሳምሪ በኩል ያሉት እነጂጂ በጣም ብዙ ነገር ይናገራሉ ከሚል ነገር ያው አዝናኝ በመሰለ መልኩ ኮመንት የሚያደርጉ ሰዎችን አይተናል። የሮሚ ልጅ ናት እንዴ ብሎ የሚጠይቅንም አይተናል። ሮሚ ለንደን ያለችው ያው ትሻልን ሰድጄ ትበስን አመጣሁ አሉ። ያው ሳምሪ ቆንጆ መለሎ ጨዋ የተረጋጋች እናም ሳምሪ አንደኛ የሚልም አለ። እንግዲህ ሳምሪ ነች የምትበልጠው እያለ ብዙ ሰው ነው ኮመንት ሲያደርግለት የነበረው። ያው ብዙም አራክም ጎረቤት ሀገር ነህ የሚልም አለ። ልጅቷ የኬንያ ባንዲራ ነገር አርጋ ስላዩት ነው እንደዛ ያሉት። ፋኒ አሁን አስደሰትከኝ የምር አለ። ሳምሪን አታክልም ልንገርህ ብዬ ነው። ከጂጂያፍ ይጠብቃችሁ። ዩ ኔቨር ፋይንድ ዋን ላይክ ሳምሪ፣ እንደ ሳምሪ አይነት አታገኝም። ጂጂ የትነሽ መልስ እንጠብቃለን የሚላለ። የፋኒ ወዳጆች ደግሞ የሆኑ ከዚህ በታች ያሉ ኮመንት አድርገዋል። ወደናታል የሚላለ፣ ተጋቡ የሚላለ፣ በቃ ዛሬ ሲጮሁብን ዋሉ እያሉ እንግዲህ አዝናኝ በመሰለ መልኩ ኮመንት ሲያደርጉ የተመለከትናቸውን ሰዎች አይተናል። ከዚህ በመቀጠል ታዲያ እንግዲህ ፋኑኤል አንድ ቪዲዮንም ከዚች ግለሰብ ጋር አጋርቷል። ይኸው እስክስታ በሚል እንግዲህ ኤርፖርት ውስጥ ያሉ ይመስላሉ። በሌላ ልብስ ሆነው ነው እንግዲህ ከዚች ልጅ ጋር በድጋሚ ቪዲዮን እየለቀቀው ማለት ነው። እዚህም ላይ የተለያዩ ሀሳብ አስተያየቶች ተሰጥተዋል። ቅድም እንዳልኳችሁ ይህች ግለሰብ ሜሊ በሚባል የቲክቶክ ስም ነው የምትታወቀው። ከዚህ በመቀጠል የራሷን አካውንት ሜንሽን ስላረገው እስቲ እሷ ውስጥም ገብተን ያሉትን ነገር ላስመልክታችሁ። ሜሊ ይባላል። ከ40 ሺህ በላይ የቲክቶክ ፎሎወሮች አሏት። እሷም እንግዲህ ተከታታይ ቪዲዮዎችን ከሱ ጋር ሰርታለች። ይኸው እንግዲህ የሆነ ቤት ውስጥ በሚመስል መልኩ በማሊያ ሆነው እንግዲህ ይሄን ቪዲዮ አጋርተዋል። እሷን ቤት የተለያዩ ሰዎች ነው እንግዲህ ሲኮምቱ የነበረው። መልክ ግን ሳምሪ ናት ቆንጆ፣ ትሻልን ወስጄ ትብስን አመጣሁ አለ ሰውየው። እንዲህ ነው ወንድ መሆን ቆፍጠን እያሉ ፋኒን የሚያመሰግኑ አሉ። ሆነ በቃ ይሄ ከሰሞኑ ቲክቶክ ላይ በጣም የተለመደ ቃል ነበረ፣ ሆነ ተከናወነ የሚለውንም እየተጠቀሙ ይሞታሉ። ታዲያ የዘፈኑንም ግጥም እየወሰዱ ጭምር እንግዲህ ጂጂ ስትመጣ ጥሩኝም የሚላለ አዝናኝ የሆኑ ኮመንቶች ነው የተመለከተን የነበረው። ብዙዎች እንግዲህ ሳምሪ ትበልጣለች፣ የልጅህ እናት ትሻላለች፣ ወደዛ ተመለስ ሲሉ፣ ሌሎች ደግሞ ፋንዬ በቃ ይገባል፣ አዲስ ህይወት ደስ ብሎክ ልናይ ይገባል የሚላለ። ቀጥሎ ደግሞ እንግዲህ እሷም በሌላ ቪዲዮ ድጋሜ ማይ ኢርስ አር ብሎክድ ብላ ነው እንግዲህ እሷም ይሄንን ቪዲዮ ድጋሜ ከሱ ጋር እየለቀቀችው። ያው ምን አይነት ትርጉም እንዳለው ግራ ቢያጋባም እንግዲህ ማንንም አንሰማም አይነት ይሁን አይታወቅም። እሷም ይሄንን ቪዲዮ ከፋኒ ጋር እያደረገች በቲክቶኳ አጋርታለች ማለት ነው። እንግዲህ ይህን ሰሞነኛ ጉዳይ አስመልክቶ ነው ያው ሳምሪም በራሷ በኩል ከሌሎች ሰዎች ጋር ቪዲዮ መልቀቅ ስትጀምር አነጋጋሪ በሆነ መልኩ ማየት ስንጀምር ነው። አሁን ደግሞ በዚህ በኩል ፋኒም እንደሷ
በመሆን እንዲሁም ደግሞ ሳምሪን ለማስቀናት በሚመስል መልኩ ከሆነች ግለሰብ ጋር እየተመለከትን እንዳለን የገባን እያሉ ነው ሰዎች ሲናገሩ የተመለከት ነው። በተለይ ተከታታይ ቪዲዮዎች ሳምሪ ከሆነ ግለሰብ ጋር ቪዲዮ ስትሰራ ነበር ሰሞኑን። በዋናም ሆና እንግዲህ አነጋጋሪ የቪዲዮ ተቀርጾ ተለቆ ነበረ። ዋና ውስጥ ከሆነ ግለሰብ ጋር ሆና የሰራችው በብዙ ቦታ ነው አነጋጋሪ የነበረው። ያንንም አስመልክቶ እንዲሁም ደግሞ ከሰሞኑ ባሉት ጉዳዮች ታዲያ አብራው ሰራው የነበረ የሱ የቅርብ ጓደኛ ቀደም ብሎ ከሳምሪ ጋር ሲሰራ የነበረ ልጅ ታዲያ የራሱን ምላሽ እሱም ዛሬ ሰጥቷል። ሳምሪ ማለት እንደ እህታችን ነው የምናያት። ሁሌ አንድ ሰው ከሆነ ሰው ጋር ቪዲዮ ሲሰራ ያ ሰው ከዛ ሰው ጋር ፍቅር ግንኙነት ጀመረ ማለት አይደለም። ሳምሪንም በማይሆን ነገር አታሸማቋት። በጣም ቀርባችሁ ስታዩት እጅግ የምትወደድ ጥሩ ልብ ያላት የምንወድ የምናከብራት እህታችን ነች። ስለዚህ እባካችሁ የማይገባ ነገርን አታድርጉ። ሁሉም ሚዲያ ላይ እንዳለ ሰው እንደዚህ አይነት ቪዲዮዎችን እንሰራለን። ለዛም ደግሞ የተለያዩ ፎሎወሮችን እንድናገኝም አብረን የምንሰራቸው ስራዎች ናቸው እንጂ እናንተ በምታስቡት ልክ አይደለም። ሳምሪን እባካችሁ በእንደዚህ አይነት መልኩ ጥላቻ አይኖራችሁ እያለ ነው እንግዲህ ዮኒ የተባለው አሁን ከሰሞኑ አብረው ቪዲዮ የምትሰራው የሱ ጓደኛ የሆነው ዮኒ ቀደም ብሎ እንግዲህ ከሳምሪ ጋር ቪዲዮ ሲሰራ የነበረው ልጅ ስለ ሳምሪ ሲከራከር እየሰማ ነው ማለት ነው። ይህን ጉዳይ አስመልክቶ በተለይ ሳምሪም ከሆነ ግለሰብ ጋር ቪዲዮ መስራቷን አስመልክቶ ፍቅረኛ ያዘች እየተባለ በተለያዩ ቦታዎች እየተወሩ ነበረ። ያንን ወሬ ራሱ ጂጂኪያ ላይፍ ስትገባ ማለትም የሳምሪ እናት ላይፍ ስትገባ ለእናቷ ሁሉ ያው ሳምሪ አዲስ ፍቅረኛ ያዘች እያሉ ሁሉ ሲነግሯት ነበር። ጂጂም ታዲያ ምንድነው ብትይዝ ባትይዝ ከእናንተ ህይወት ጋር የሚያገናኘው? እኔ አሁን ልጄ ስራ ይዛ የሚያንደላቅቅ ኑሮ ልታኖረኝ ነው። እኔ እሱን ነው የማስበው። ስለዚህ የራሳችሁን ህይወት ኑሩ፣ ምንድነው የሚያስጨንቃችሁ እያለች ነው እንግዲህ የራሷን ምልከታዎች እናትየውም ስትናገር የነበረው ማለት ነው። በአጠቃላዩ በሳምሪ በኩል ያሉት ነገሮች እንግዲህ የተለያዩ ሜካኒዝሞችን እየተጠቀሙ ሶሻል ሚዲያቸውን እያሳደጉ እንዳሉ፣ ነገር ግን ያው ብዙ ሰው ጋር እንዲደርስ አነጋጋሪ የሆነ ቪዲዮዎችንም በዛው እየሰሩ በተለይ ዋና ውስጥ እንደተቀረጸው አይነት ፍቅረኛሞች የሚመስል አድርጎ በብዙ ቦታ አነጋጋሪ እንዲሆን ታስቦም የተሰሩ ቪዲዮዎችን አሉ። ሰውም አንዳንድ ቦታ ላይ ቢጠይቅ አይፈረድበትም። እንደዛም እያረጉ የሚለቁበት ነገር እንዳለ፣ ነገር ግን ሳምሪ አዲስ የጀመረችው የፍቅር ግንኙነት እንደሌለ ነው አጠቃላይ ያለው ነገር የሚያሳየው። ፋኒም ከሰሞኑ ወደ ጣሊያን አቅንቷል። የኢትዮጵያን ፌስቲቫል እየተካሄደ ነው በአውሮፓ። ከተለያዩ አውሮፓ ሀገራትም ብዙዎች ጣሊያን ውስጥ ተገኝተዋል። ታዲያ ፋኒም ከሰሞኑ እንግዲህ ሜሊ ከተባለችው ግለሰብ ጋር ተከታታይ ቪዲዮዎችን እየሰራ ይገኛል። ብዙ ኮመንታተሮች የራሳቸውን ምልከታ ይስጡ እንጂ ፋኒም እንግዲህ ይፋ አድርጎ ፍቅረኛ አይነች ያለው ነገር የለም። ብዙዎች ግን ከወዲሁ በመገመት ይሄቺን ግለሰብ ነው ለረጅም ጊዜ ሲያወራም የነበረው። ጣሊያንም የተገናኙት ያንን አስመልክቶ ነው። አንዳንዶች ይጋባ ሲሉ፣ ሌሎች ደግሞ ሳምሪ ላይ አትደርስም እያሉ አሁን ድረስ ሀሳብ አስተያየት እየሰጡ ይገኛሉ ማለት ነው። እንግዲህ ጠቅለል ባለ መልኩ ፋኒም ሳምሪም በተለያዩ አነጋጋሪ ጉዳዮች እንደ አዲስ ወደ ሚዲያው እየመጡ ያሉ ነው የሚመስለው። በተለይ ሳምሪ ቀደም ብላ የለቀቀችውን አስመልክቶ ነው ፋኒም አሁን እሷን ለማስቀናት በሚመስል መልኩ የለቀቀው የሚሉ ሰዎችን አይተናል። ሌሎች ደግሞ የለም ፋኒ የራሱን ጊዜ እያሳለፈ ነው አውሮፓ ውስጥ፣ በተለይ ጣሊያን ደግሞ የአበሾች ፌስቲቫል ላይ ተገኝቶ የሚፈልጋቸውን ሰዎች እያገኘ ቪዲዮ እየለቀቀ ነው እንጂ እየተፎካከረ አይደለም ሲሉ ስለ ፋኒም የተከራከሩ ሰዎችን ተመልክተናል። በአጠቃላዩ ቀልድ በመሰለ መልኩ ደግሞ የሳምሪና ጂጂኪያ እሷ የምትለውን መልስ ደግሞ ለመስማት ጓግተናል እያሉ ደግሞ ቀልድ በመሰለ መልኩ ሀሳባቸውን ሲያደርሱ የነበሩ ሰዎችንም አይተናል። ጠቅለል ባለ መልኩ ግን ያው ፋኒም ሳምሪም ለየብቻ መስራታቸውን አስመልክቶ በተለይ ደግሞ ከተለያዩበት ጊዜ ጀምሮ ሁለቱም በሶሻል ሚዲያቸው አክቲቭ ሆነው እየለቀቁ ቪዲዮዎችን እያጋሩ ይገኛሉ። አሁንም ቢሆን ፋኒና ሳምሪ በሶሻል ሚዲያቸው የተሳካ ነገሮች ሁሉ እንዲያጋጥማቸው የእውነት ከልብ እመኝላችኋለሁ። ጠቅለል አድርጌ ይዤ የመጣሁት መረጃም ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።